አደይ አባቷ ቅልስልስ ብለው ወደ ገጠር ቢያስገቧትም ግን የእናቷ አይሆንም ያን ልጅ በሕይወት እያለሁ አታገቢም ብለው መንስኤ ቢሆኑም ግን አባቷ ለካ እየጠሯት እውነትም ዴብን ለመዳር ሳይሆን እሳቸው ለሚፈልጉት ለባለ ሀብት ለመዳርና ነገ ጠዋት ተጣልታ ብትወጣ ንብረቱን ተካፍላ እንደምትወጣ ያሰቡትን ሀሳብ ለማሳካት ነው። ከዕለታት አንድ ቀን ህልሜ ይሳካል እያሉ የሚጠብቁት የአደይ አባት አሁን ላይ አደይን በዛም በዝም ብለው አግለብልበው የምትወጁን እኔ አባትሽ እያለሁ ታገቢያለሽ ነይ ብሎ ስልክ ብትደውል አላነሳለት እንኳ ብትል በያጅ በግራዥ አስገብቷታል ልጁ። አደይም ከዴ በኋላ እናቷን ብትጠይቃት አይሆንም ስትላት ከቤት ወጥታ በንደት ጩጩ ካለ ስፍራ ብቻዋን ወፍ ዝር ከማይልበት ቁጭ ብላ በትካዜ እያለች ያለልኝ መጥቷል። ያለልኝ ግን የታሰበላትን ሴራ ምንም ሳያስቀር ሊነግራት አደይ መተሻል እንዴ ብቻሽ ምን አስቀመጠሽ? የአባትሽን ጉድ ብትሰሚ ኖሮ አትመጭም ነበር ብሎ ሲላት ደንግጣ ምን ብላ ብትልም አባት ከአጎት ጋር ከተፍ ብለዋል። እኮል ጀምን እያልካን ነው አሉ ወኔያቸው ፈርጠም አርገው። አዛይ በሳይ አሉ ውስጥህ በተንኮል ታምቆ ላውህ ግን በሰላም ያለሰልሳል። ያሴርክላትን ሴራ ስለማታቅ ነው እንጂ ብታቅ ኑሮ ማይትመጣለህ ነበር። ይኸውልሽ አደይ አባትሽ የጠራሽ አንቺን ለምታቂው ለዛ ለከተሜው ዴቭ ሊድርሽ ሳይሆን ለሱ ለሚፈልገው ለባለ ሀብት ለባለ ጸጋሌ ነው። ሰምተሻላ ሲላት አባት ተናደደ። አባይ ያለልኝ የሚናገረው እውነት ነው? ያለልኝ አባቴ እንደዛ አትናገረው አለች። ለስለስ አርጎ አፉን ልክ እንደ ቅቤ የቀረባት የአደይ አባት ግን የተሴረላትን ሴራ አላወቀችምና ያለልኝን አባቴን አትናገረው ብላ መከምከሟን ወደኋላ አላለችም። አባትም ያለልኝን ምን አባክ ነው የምትለው አንተ አለና ከዛ ያባረዋል። አባቴ ያለልኝ የሚለው ነገር እውነት ነው? ምንድን ነው ነገሩ ብላ ስትለው አዎ እውነት ነው። እኔ አይኔ እያየ በህይወት እያለሁ ለማላቀው ከተማ ልጅ አልሰጥሽም። ደሞ ለዱርዬ ልዳርሽ ምን የመሰለ ባለ ሀብት ለባለ ጸጋ ላይ ነው ምድርሽ። እሺ ብትይ እሽታ ያለሽ እምቢ ካላልሽ ግን በግደታ መዳር የማይቀር ነው ይላታል። አጎት ይሄን ነገር ታውቃለህ ብላ ስትለው አጎትም እንዴት ልጄ ለአንቺም ለአባትሽም የሚጠቅም ነው እኮ ብሎ ያሰበችውን ሀሳብ አኮላሽተውባት እርር ብላለች። እውነት በጣም ታሳፍራላችሁ። እኔን የምትፈልጉኝና የምትወዱ ከሆነ ሀሳቤን ተቀበሉኝ፣ ምኞቴን አሳቁልኝ፣ ካልሆነ ግን ተውት ብላ ምንጥቅ ብላ ልከድ በከዘራው እጇን ሊጠልፋት ሲል አንሻለው ትታው ሂዳለች። አባትም ምን እያየህ ነው አላጎትየውን ሄድና ያለልኝን ዋጋውን ስጠው ነገሮች እንዳበላሽብኝ። ከዛም ደግሞ ሄዱና ይችሊ ሳትርቅ ከጉያችን ሳትወጣ ጫኔ ንገረውና እጅና እግሯን ይዛችሁ አምጡልኝ ብሎ ትእዛዝ ያስተላልፋል። አጎትም አረ ያለ ፍላጎቷ ብሎ ቢልም ያልኩን ብቻ አድርግ ሄድና አምጣ ብሎ ተነስቶ አደይን ሊያመጣ ይሄዳሉ። አጎትም የወንድሙን ትእዛዝ ለማክበር ይሄድና ለጫኔ ተናግሮ አደይ ርቃ ሳትሄድ ከመንገድ ደርሰውባታል። ከዛም ልቀቁኝ አልፈልግም ብላ ብትላቸውም ይልቅንስ በሽታ እሺ ብለሽ በጸባይ ብገብ ይሻላል እንጂ ካልሆነ አይሆንም ብሎ ወደ ቤት ይዘዋት እንደሄዱ እቤት ከሄድንማ
ከወዳም ከወደም ስትጮህ ሰው ይሰማናል። ስለዚህ ያለው አማራጭ ጫካ ነው መሆን ያለበት ብለው ወስደው ከጫካ ግጥም አድርገው አስረዋታል። እንዴ ልታስራን ነው እንዴ ይላል አጎት። እና ለቀናት ማያይህ አይደል እንዴ አትቀመጥልንም፣ መታሰር ነው ያለባት ብሎ ግጥም አድርገው አስረው አስቀምጠዋታል። አባት ይመጣና እንዴ እዚህ ጫካ ለምንድን ነው ያሰራችኋት ይላል በድንጋጤ። ታዲያ ምን ይሁን ብለው ነው ጋሽ? ከለቀቅናት እማ መይ ትቀመጥልናለይ፣ ከቤትም ብንወስዳት ስትጮህ ሰው ይሰበሰብና ሀሳባችን ይኮላሻል ብሎ ግጥም አድርጎ አስሯታል። እንዳ ነው እንዴ? ከሆነማ ጥሩ፣ እኔ ግራ ገብቶኝ ነው እንጂ እና አባት ተስማሚ ከሆነ ተስማሚ፣ አትስማሚ ከሆነ ግን እንደዚሁ ግጥም አድርጌ እንዳሰርኩሽ ነው ወስጄ የምሰጥሽ ብሏታል። አደይም ግደሉኝ እንጂ የማልፈልገውን ሰው አላገባም፣ ተመልሼ እዛው ከተማ ሄዳለሁ ብላለች። እናት ልጅ ወታ ቀረች በሰላሟ ነው ወይ እያሉ እያጉመተምታሉ። ብርሃን እስኪ ጅና የተሻት ነይ ብለው ብሏትም ብርሃን ልታይ ብትሄድም ልታገኛት አልቻለችም። እማዬ ይች ልጅ የለችም፣ አባዬ እርግጠኛ ነኝ የሆነ ያሴረው ሴራለ እንጂ ለከይሮ አይደለም፣ እውነት ለደብል ድራት አይመስለኝም ብላ ጥርጣሬ ላይ ገብተዋል። ሁሉም ታይዘው ፍለጋ ወጥተዋል። ለሊ የማዘሯ መያዝ እጅጉን አጨናንቋታል። ከዛም ራሴን ወስጄ እሰጣለሁ እያለች መድኃኒቱን ቤዛ ቀይራ ሰታታለች። ለሊን ለመግደል የምትፍጨረጨረዋ ቤዛ ልክ እንደ ሰላማዊ ሰው እዛ ሆስፒታል የተበላሹ መድኃኒቶችን እያመጣች እያስረከበች ደፍጣ ተቀምጣለች። ግን እኔ መርፌውን አልፈለግኩትም በመድኃኒቱ ከኔና ይቀይርልኝ ብላ በማለቷ እሺ ብሎ ከና ተቀይሮላታል። ግን ቤዛ ተናዳለች። ሊያም ሆኔህ ከኔ የምታመጭ ከሆነ ተሳስተሻል፣ እገልሻለሁ እያለች መፎከሯን ማንም ያያት የለም። ለለሊ መድኃኒት ይሰጧትና ረብ ብላ በተኛችበት ሰዓት ልክ አዙሯት ቤት የወደቀችውን አወዳደቅ የባቡሬን አደራረስና እንዲሁም ወደ ማዘሯ እየሄደች ስልክ ከተደዋወለች በኋላ ነይ እጅሽን ስጪ፣ መተሽ እጅሽን ካልሰጠሽ ግን ማዘሯን እገላታለሁ ያላትን አስተያየች። መንገድ ላይ እንዴት ብላ እንደወደቀች በሀሳብ ሁሉንም ወደኋላ ዘወር ብላ አስተዋለችና ልክ ከተኛችበት በርግጋ ተነስታለች። ከዛም አይምሮዋ ተቀይሯል። ያለችበት ቦታ ግራ ገብቷት ግራ ቀኝ ስታማትር ልክ በአውሬ የተከበበች የመሰላት ለሊ ከቤት ብር ብራ ታሄዳለች። ግን ከቤት ወጥታ ስከድ ባቡሬ ጀገራውን መንገድ ላይ አግኝቶት እናቱን ከጫካ ሄዶ ቅምጥል ጋር ከዳንኤል እጅ አስመልጧታል። ዳንኤልን ተከታትሎ የሄደው ባቡሬ መንገድ ላይ ጀገራውን ያገኘዋል። እናቴ የት ናት? እናቴ እናንተ ናቸው የደበቃችኋት አለና አንድ ጊዜ በካልቾ ብሎ ዘርሮታል። እዛም እንደወደቀ ጥሎት ሄዷል። ከኋላ ለሊ ከሆስፒታል በርግጋ ተነስታ አይግባኟን ስከድ ጀገራ ወርቆ ታገኘዋለች። ምን ነው የኔ ወንድም ምን ነው አለችና በአዘነታ ልትረዳው ትሞክራለች። ከዛም ከወደቀበት ቀና ብሎ ያያታል። ለካ ያቺ የሚፈልጋት ልጅ ናት። እጇን ንቃረግና ነይ እንሂድ ለሊ ይላታል። እንዴ የታወከኝ? እኔ እኮ እዚህ ወርቀህ ሳገኝህ ምናልባት አስፈልግህ ከሆነ ረዳ ከሆነ ብዬ ነው ብላ ብትለውም እሱ ግን ገትቶ ይዟል ሊሄድ እያታገለ ባለበት ዳይመንድ ደርሳል። ዳይመንድ ደርሶ ምን አባክ ልታረጋት ነው ልቀቃት ብሎ ቢለውም አንተ ደግሞ ምን አገባህ ብሎ ታፉ ሳይወጣ ለሊ ወዳው ተሰወረች። ማን አንተ? አላውቅም፣ ማንኛችሁንም አላቃችሁ፣ እኔ ልረዳው እንጂ ለሌላ አይደለም፣ በቃ ልቀቁኝ ብላ
ሁሉንም አላቃችሁም ብላ ክዳቸዋለች። ዳይመንድ ግራ ተጋብቷል እኮ እውነት ለሊነሽ ምንድነው እንዳረገሽ? ጭራሽ ሸመጠሽ? አክትሽስ ምንድነው ይላታል በድንጋጤ ተሞልቶ። ከዛ እሷም አያገባኝም አላቃችሁም እንደሆናችሁን ብላ ከዛ ጥላው ትጠፋለች። ጥላው ጠፍታ ማዘሯን ታገኛታለች። ማዘሯ እያለች የፍቅርና ስታገኛት ልክ እንደ ሞተችው እናቷ መስላት እያሷዟረች ትደንሳለች፣ ትሽከረከራለች። ውይ ዛሬ ፀሐይ መጥቶ ነበር እያለች አቅሏን መሳቷን ያወቀችው የፍቅር እናት ወይኔ ልጄ ለሊ ምን አገኛት እያሉ በጣም ተጨናንቀዋል። ባቡሬ በለሊ መጥፋት እጅጉን ተደናግጧል። ዶክተሩም ደንግጧል። በመከራ ትገኛለች። ከዛም በኋላ መልሰው መድኃኒቷን ሊሰጧት ቢሉም ኤላ እያለች ኤላን እንጂ የምታጠነጥነው ማንንም ማስታወስ አልቻለችም። ባቡሬን ጭራሽ አላውቅህም ብላ ከጥቁረቱ ከቁመኑ የመንጨባረሩ እሷን ይብስ አስመንኗታል። አውሬ መጣ ብላለች። ቤዛን ሩታ እያለች ቤዛን እንድትወዳት አድርጋታለች። ከዛም በኋላ ቤዛ እባክሽ አንቺ ጠብቂያት፣ እኔና ባቡሬ ማውራት አለብን ተባብለው ተነስተው ወደ ቢሮ እንደገቡ ነይ እየተመካከሩ ነው። ኤላና ይሄ ጥቁር ልጅ አየሽው እየተመካከሩ ነው፣ ሊገሉሽ ነው። ስለዚህ ነይ ላስመልጥሽ፣ ቶሎ ከዚህ ቤት ላስወጣሽ ብላ ከተኛችበት ክፍል ቤዛ ከቤት አስወጣታለች። እነሱም ግራ ተጋብተው ሲመለሱ የለችም። የት ዳነው ብሎ ሲጠይቋት አይኔን ግንባር ያርገው ወጣ ብዬ ብመለስ አላገኘኋትም፣ ለሊ ካቅል አይደለችም ብላለች። ለሊ ግን አስወጥታ ለዳንኤል ልሰጣት ብትልም ዳንኤል እና ለሊ ተላልፈዋል፣ አልተገናኙም። ለሊ አይግባኟን ሄዳ መንገድ ቀጥላለች። መሀል ላይ ደቭን ታቂታለች። ደቭን ስታገኘው ግን አላውቅህም፣ ግን ወንድሜዋ እርዳኝ እያስጨነቁኝ ነው ብላለች። ዴቭም እንደ ለሊ ምን ነክታሽ በሰላም ነሽ እያለ ግራ በተጋባ አንደበት ለባቡሬ ደውሎ እሱ ጋር መሆኗንና ለሊ የምትናገረው ትክክል እንዳልሆነ ይነግረዋል። እባክህ ያዛት እስከመጣ ብሎ ቢለውም ግን እቤት መሄድ አለብኝ ብላ ወደ ቤት አምርታለች። ቤዛ የለሊ መስወር ስታቅ ለዳንኤል እንካ ይሄን ቁልፍ የኤላን ካርታ የቤትን ካርታ ሙልጭ አድርገህ አምጣልኝ፣ ቁልፉን ኤላ ሳይሄድ በፊት አስቀርጭ ነው ብላ ቁልፉን ለዳንኤል ሰጥታው እቤት ውስጥ ገብቶ ፋይሎችን እየፈለገ ብርበራ ይዟል። ለሊና ዴቭ ከበር ደርሰዋል። የኔ ወንድም አመሰግናለሁ እዚህ ካደረስከኝ በርታ ብላ ብትለውም እንዴ ምን ማለትሽ ነው ለሊ ይላታል። አይ ፍቅረኛ ካየህ አንተ ጋር ካየን አይወድም፣ ስለዚህ እኔ ብቻ ነው መግባት ያለብኝ፣ ተመለስ አመሰግናለሁ ብላው ዴቭም ግራ በተጋባ አንደበት እሺ ብሏት ወደ ቤት ገብታለች። ወደ ቤት ስትገባ ግን ያላሰበችው ነገር አጋጥሟታል። ዳንኤል በሩን ከፍቶ ገብቶ ሚታ ክላስ ገብቶ ቁምሳጥኖችን ከፋፍቶ ፍተሻውን ይዟል። 2 ዶክሜንቶችን አንስቶ 3ኛ ሲፈልግ ለሊ ደርሳበታለች። እጅግ በጣም ግራ የሚያጋባ ሁለቱም ፍጥጥ ተባብለዋል። ውድና የተከበራችሁ ቤተሰቦቼ የነበረን ቆይታ ይመስል ነበር። ቀጣይ በሌላ ክፍል እስከምንገናኝ በያላችሁበት እንዳርቻ ሰናይ ቆዩ። ከወደዳችሁ ላይክ፣ ሰብስክራይብ ያደርጋችሁ አብራችሁ ቆዩ።